የዓለም ሰዓት በፍጥነት መሽከርከሩን ቀጥሏል። በተለይም የመካከለኛው ምስራቅን በፍም ላይ ያለ እሳት ያደረገ አንድ መረጃ ወጥቷል። በቀጠናው እስራኤልና ኢራን እንደ ተኩላና ቀበሮ እርስ በርስ ሲተያዩ የጦርነት ነጎድጓድ በደመና ስር እየተሰበሰበ ይገኛል። ኢራን አይኗን ላፍታ ሳታርገበግብ የያዘችው ምስጢራዊ ዕቅድ መላውን ዓለም በድንጋጤ ያንቀጠቀጠ ሲሆን አደገኛ ማስጠንቀቂያም ሰጥቷል። ኢራን በአንዲት የቅጽበት ሰዓት ውስጥ 2000 የሚሳኤል ዘንዶዎችን ልትተኩስ አቅዳለች የሚለው ዜና ከዚህ ቀደም በ12 ቀናት ውስጥ ከተኮሰችው 500 ሚሳኤሎች ጋር ሲነጻጸር የቁርጠኝነትና የኃይል ጥንካሬዋ ከጥፍ በላይ በልጦ መምጣቱን ያረጋግጣል ይላል የኢሬው ኒውስ ዘገባ። ኢራን ሚሳኤል የማምረት አቅሟን እያጠናከረች መሆኑን የእስራኤል ፓርላማ መግለጹ እስራኤልም ለኢራን እርምጃ ጠበቅ ያለ ምላሽ ለመስጠት አድፍጣ እየተዘጋጀች መሆኑን በግልጽ አሳይቷል። በሌላ በኩል ቴልአቪቭ በኢራን ላይ ያገዛዝ ለውጥ ለማምጣት እቅድ እንዳላት የደህንነት ምንጮች መጠቆማቸውም በድብቅ የእስራኤል ተልእኮች ላይ ፊት አውራሪ የሆነው ሞሳድ እንደተለመደ ሁሉ እቅዱን በውጤት ለመግለጥ እየተንቀሳቀሰ መሆኑን ፍንጭ የሰጠ ሆኗል። እንደምን ሰነበታችሁ ውድ የኦርቢት ሚዲያ ተከታታዮች፣ በዛሬው ጥንቅራችን የእስራኤልና የኢራንን ድብቅ የጦር ዝግጅት እንቃኛለን። አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በኢራንና በእስራኤል መካከል የጋመው ድባብ በአሁኑ ሰዓት እንደሚጢጤ እሳት ከስር ከስር እየነደደ መጥቶ መላውን መካከለኛው ምስራቅ በጭንቅላቱ ላይ ተንጠለጠለ ሰይፍ አድርጎታል። ኢራን የባለስቲክ ሚሳይል ነዳጅ ለማምረት የቀድሞውንና ጥልቅ ዘዴ መጠቀም መጀመሯም ምን ያህል ጉዳዩን የሞሽረት አድርጋ እንደያዘችው አመላካች ነው። እንዴትስ ነው የኢራን ፋብሪካዎች ረፍት የለሽ ሆኖ ከ6 ወራት በፊት በእስራኤል ጥቃት ከመሬት ጋር ተዳምሮ የነበረውን አቅም እንደ መብረቅ ፍጥነት መልሳ የገነባቸው የሚለው ጥያቄ በቀላሉ የሚመለስ አልሆነም። እስራኤልም የኢራንን ዝግጅት አነፍንፌ ደርሼበታለሁ ያለች ሲሆን ለአጸፋ እርምጃውም ከመቼውም ጊዜ በላይ እየተዘጋጀ ስለመሆኑ የተሰማው ይህ አጠቃላይ ሁኔታ የስሌት ስህተት የመፈጠር አደጋውን ከፍ አድርጎታል ሲሉ የምዕራባውያን ዲፕሎማቶች መናገራቸውም በቀጭን ክር ላይ ተንጠለጠለው የሰላም ዕድል ማንኛውም አደጋ እንደማይቋቋም ያሳያል። ኢራን ዓለምን አስራ የያዘችበት የኒኩሌር መርሃ ግብሯ ብቻ ሳይሆን የባሊስቲክ ሚሳይል ፕሮጀክቷን በከፍተኛ ፍጥነት ማደስና ማጠናከር ዋና ትኩረቷ ማድረጓ የጦርነት ቅድሚያ ተሰጥቶታል የሚል ስጋት እንዲፈጠር አድርጓል። ታዲያ የጦር እሳቱን በፍም ላይ የጨመረው የኒኩሌር ፕሮግራም ወይስ የዚህ ሚሳይል አቅም መጉልበት ነው? የእስራኤል ቀይ መስመር የት ላይ ነው? በአንጻሩ ኢራን በሰው ሰራሽ አስተውሎ የታገዘ የጦርነት ልምምድ በማካሄድ የቴክኖሎጂ መፋጠጥ ማሳየቷና ለአሜሪካ መርከቦች የቆረጠ መልእክት ማስተላለፏ የኃይል ሚዛኑ በእጅጉ የተቀየረ መሆኑን ያመለክታል። በቅርቡ ከእስራኤል የተሰማው ማስጠንቀቂያም አይቀሬውን አደጋ በግልጽ የሚያመለክት ሆኗል። የእስራኤል ወታደራዊ ባለሥልጣናት እንደዘገቡት ከሆነ ደግሞ ኢራን ከእስራኤል ጋር ለ12 ቀናት ከተካሄደው ግጭት በኋላ አንድ ጊዜም ሳታንቀላፋ የባሊስቲክ ሚሳይሎችን ምርት በከፍተኛ ፍጥነት መቀጠሏንና የፋብሪካዎቿም ከሰዓትም በላይ በሰፊው እየሰሩ መሆናቸውን አረጋግጠዋል። ይህ ሂደት ባለፈው ዓመት በእስራኤል ጥቃት የወደሙትን አቅሞች እንደገና በመገንባት ላይ ያተኮረ ነው። ኢራን ይህንን የምርት ፍጥነት በመጨመር ለወደፊት ግጭት በአንዲት ሰዓት ውስጥ 2000 ሚሳይሎችን ለመተኮስ ማቀዷን መረጃዎች ያመለክታሉ። ከዚህ ቀደም ለ12 ቀናት በተደረገው ግጭት የተኮሰችው 500 ሚሳይሎችን ብቻ እንደነበር ስናስብ አሁን ያለው ፍላጎቷ ከጥፍ በላይ በልጦ መምጣቱ መጪው ጊዜ ምን ያህል አስፈሪ እንደሆነ ያሳያል። በቴሄራን የሚገኘው የኢራን ወታደራዊ ዝግጅት ወይም የሚሳይል ሙከራ የእስራኤልን ሰማይ በመጋረድ ቀደም ሲል የነበረውን የጥላቻ ጦርነት ወደ ግልጽ ግጭት አሸጋግሮታል። ይህ ሁኔታ የእስራኤልን ምላሽ የውስጥ ደህንነትን የማስጠበቅና የውጭ ጠላትን የመመከት ቀላል ምርጫ እንዲሆን አድርጎታል። ይልቁንም ምላሹ በጂኦፖለቲካዊ ወሳኔ አጣብቂኝ መሃል ላይ የተቀመጠ አድርጎታል። እስራኤል በሕልውና ስጋትና በሰፊ የክልል ላይ ጦርነት መጀመር በሚለው በቀጭን ገመድ ላይ ቆማለች። የምትሰጠው ማንኛውም መልስ ከትንሽ እስከ ትልቅ መካከለኛው ምስራቅን ብቻ ሳይሆን ዓለም አቀፉን የኃይል ሚዛን የሚለውጥ የዘመናት ቅራኔን አዲስ ምዕራፍ የሚከፍትና የብዙ ሚሊዮኖችን ዕጣ ፈንታ የሚወስን ታሪካዊ ምላሽ ነው። አንድ የምዕራባውያን ዲፕሎማት እንደገለጹት ደግሞ የስሌት ስህተት የሚፈጠር አደጋውን ከፍ ያደርገዋል። ሁለቱም ወገኖች ኃይላቸውን እንደ ቀበሮና ተኩላ እርስ በርስ በማሳየት ላይ ያሉ ሲሆን የድንበር ቀይ መስመር የት እንደሆነ በግልጽ ባለመታወቁ ምክንያት አንድ ትንሽ ስህተት መላውን ቀጠና እሳትና ጭስ ውስጥ ሊከት ይችላል። ኢራን አሁን የምትጠቀመውን የባሊስቲክ ሚሳይል ነዳጅ የማምረት ዘዴዎች ቀደም ሲል በእስራኤል ጥቃት ከመሬት ጋር ተዳምረው ከነበሩት የተሻሻሉና የቆዩ ዘዴዎችን የሚጨምሩ ናቸው። ይህ የሚያሳየው ኢራን በምዕራባውያን ጫና ፊቷን የማታዞር መሆኗንና ጉዳዩን የሞት ሽረት አድርጋ መያዟን ነው። ከዚህ ሁሉ ጋር በተያያዘ የኢራን አብዮታዊ ጥበቃ ጦር በፋርስ ባህረ ሰላጤ የጦር ልምምዶችን አካሂዷል። በእነዚህ ልምምዶች ውስጥ የባለስቲክና የክሩዝ ሚሳይሎችን ጨምሮ 2000 ኪሎ ሜትሮች የሚደርስ የሚሳይል አቅም አሳይቷል። በተጨማሪም ሰው አልባ የሆኑ ድሮኖችንና 3 የሀገር መከላከያ ስርዓቶችን በኤሌክትሮኒክ ጦርነት ሁኔታዎች ውስጥ መጠቀሟን ይፋ አድርጋለች።
ኢራን ሰው ሰራሽ አእምሮን በመጠቀም ኢላማዎችን በከፍተኛ ትክክለኛነት መምታት መቻሏን ማወጇ የጦርነት ቴክኖሎጂን በከፍተኛ ደረጃ እንዳጎለበተች አመላካች ሆኗል። በልምምድ ወቅትም የኢራን የባህር ኃይል ክፍሎች በአካባቢው ለሚገኙ የአሜሪካ መርከቦች የቆረጠ መልእክት ማስተላለፋቸው ደግሞ የአይን ሚዛኑ ለመቀየር ያላትን ፍላጎት በግልጽ ያሳያል። የእስራኤል ምላሽ ግን አሁንም እንደ ወንዝ ውሃ ግልጽ አይደለም። ተንታኞች እንደሚሉት ኢራን የባለስቲክ ሚሳይል ፕሮግራሟን ማጠናከሯን አስመልክቶ እስራኤል ቀይ መስመር የምትለውን የት ላይ እንደሆነ መወሰን አልቻለችም። ይሁን እንጂ ኢራን የዩራኒየም ማበልጸግ ሂደቷን ወደ ኒውክሌር ጦር መሳሪያ መምሪያ ደረጃ ብታደርስ ወይም ባለፈው ጥቃት የወደሙትን ተቋማት ውስጥ የተቀበረውን 60 በመቶ የበለጸገ ዩራኒየም መልሳ ለማግኘት የምትሞክር የእስራኤል ወታደራዊ ምላሽ እንደ መብረቅ ፈጣን እንደሚሆን ይጠበቃል። በአሁኑ ሰዓትም የቴህራን ዋና ትኩረት የኒውክሌር መርሃ ግብሯን ሳይሆን የባለስቲክ ሚሳይል ፕሮጀክቷን እንደገና ማደስና ማጠናከር መሆኑን የምዕራባውያን ዲፕሎማቶች አረጋግጠዋል። ይህ በእንዲህ እንዳለ የኢራን አብዮታዊ ጥበቃ ኃይል ቃል አቀባይ አሊ መሐመድ ናኢኒ በቅርቡ ባደረጉት ንግግር ባለፉት 12 ቀናት በተደረገው ግጭት ወቅት ጦሩ የእስራኤልን የአይፋ ማጣሪያ 2 ጊዜና የሞሳድ ዋና መስሪያ ቤትን ኢላማ አድርጎ መምታቱን ተናግረዋል። ይህ ጥቃት እኛን ከመቱ እጥፍ አድርገን እንመታለን የሚል የአይን ላይን መርህ የሚያመለክት ነው። በእስራኤል ዘገባዎች ውስጥ የሟቾች ቁጥር 28 ብቻ ቢባልም ናኢኒ ግን የሞሳድ ማዕከል ላይ 36 ሰዎች እንደሞቱ መናገራቸው የፕሮፓጋንዳው ጦርነት ከትክክለኛው ጦርነት ጎን ለጎን እየተካሄደ መሆኑን ያሳያል። በተጨማሪም የኢራን የሚሳኤል ጥቃት ትክክለኛነት የ32 ፎቅ ሕንፃን ወለል እንኳ በትክክል የመምታት አቅም ነበሩ ብሎ መናገሩ የኢራንን ቴክኖሎጂ ምርት ያሳያል። የኢራንና የእስራኤል የጠላትነት ዘር የተሰራው በ1979 የእስልምና አብዮት ነው። ከዚህ ቀደም ሁለቱም ሀገራት የአሜሪካ ወዳጆች ሆነው ጀርባ ለጀርባ የሚተማመኑበት ጊዜ ነበራቸው። ነገር ግን አብዮቱ ሲፈነዳ የጨዋታውን ሕግ በድንገት ቀይረው የእስልምናው መንግስት መመስረት የአያቶችን ውርስ ወደ ልጅ ልጆቹ መቃቀር በመስለወጥ እስራኤልን በጠላትነት ፈረጀ። ከዚያን ጊዜ ጀምሮም ሁለቱ ሀገራት ፊት ለፊት ከመፋለም ይልቅ የጠላት ጦርነትን መንገድ መረጡ። ኢራን በፕሮግዚዎቿ ወይም በውክልናዎቿ በሊባኖስና በሂዝቦላ በኩል እንዲሁም በጋዛ በሐማስና በየመን በሁቲ በኩል እስራኤልን በየአቅጣጫው በመክበብ የራሷን ቅስቀሳ ትሰራ ቆይታለች። በተቃራኒው እስራኤል በኢራን ውስጥ ባሉ ሳይንቲስቶች ላይ በሚደርሱ ምስጢራዊ ግድያዎችና በኒውክሌር ተቋማት ላይ በሚፈጸሙ የቴክኖሎጂ ጥቃቶች በአጥንቷ ስብራት ልታዳክም ሞክራለች። አሁን ይህ የታሪክ ውጥረት ደግሞ በጋዛ ጦርነት አማካኝነት እየጋመ መጥቷል። የጋዛው ግጭት ለኢራን የእሳት ልምምድ ሜዳ ሆኖ አገልግሏል። ሐማስ የኢራን እጅና እግር እንደመሆኑ የኢራን ወታደራዊ ዕቅድ አውጪዎች እስራኤል በጋዛ ስትጠመድ እኔ ደግሞ አቅሜን አጠናክራለሁ የሚል ታክቲካዊ ድል ወስደዋል። ኢራን አሁን ባለው የዓለም ግርግር መካከል የባለስቲክ ሚሳይሎቿ ምርት በመብረቅ ፍጥነት መቀጠሏም ከዚህ ጋር በቀጥታ የተያያዘ ነው። ለበርካታ አስርተ ዓመታት በሁለቱ ሀገራት መካከል የነበረው ግጭት በሶሪያ፣ በሊባኖስ፣ በየመንና በጋዛ በሚገኙ ተኪ ኃይሎች አማካኝነት በውክልና ጦርነት ወይም ፕሮክሲ ዋር መልክ ሲካሄድ የቆየ ቢሆንም በቅርብ ጊዜ በተፈጸሙት ተከታታይ የቀጥተኛ ጥቃት ልውውጦች በተለይም የድሮንና የሚሳይል ዘመቻዎች ይህ የጥላቻ ጦርነት ወደ ቀጥተኛና ግልጽ ወደሆነ ግጭት መሸጋገሩ ውጥረቱ ወዴት ሊያመራ እንደሚችል የሚያሳዩትን ትንተናዎች ሁሉ የከፍ አድርጓቸዋል። በዚህ ወሳኝ ወቅት ውጥረቱ ሊከተልባቸው የሚችሉትን 3 ዋና ዋና መንገዶች መተንተን የግድ ይሆናል። ይህም የመካከለኛው ምስራቅ ቀጠናና የዓለም ዕጣ ፈንታ ምን ሊሆን እንደሚችል ለመረዳት ያግዛል። የመጀመሪያውና እጅግ አሳሳቢው መንገድ ወደ ሰፊና ቀጥተኛ የጦርነት ሽግግር መግባቱ ነው። እስራኤል የኢራንን የኒውክሌር ማምረቻና የጦር መሳሪያ ማምረቻ ተቋማት ወሳኝ ጥቃት መፈጸሟ ግጭቱን ወደ ከፍተኛ ደረጃ ከፍ ሊያደርገው ይችላል። ኢራን በበኩሏ በቀጥታ ምላሽ መስጠቱ አይቀርም። ይህም በዋናነት የአሜሪካንን ወታደራዊ መሠረተ ልማቶችን፣ በእስራኤል ግዛት ውስጥ የሚገኙ ስትራቴጂካዊ ቦታዎችና የነዳጅ ማጓጓዣ መንገዶችን በተለይም የሆርሙዝን የባህር ወሽመጥ ኢላማ በማድረግ ዓለም አቀፍ የኢኮኖሚ ቀውስ መፍጠርን ያጠቃልላል። የአቅጣጫ ግጭቱን ከሁለቱ ሀገራት አልፎ ወደ ሊባኖስ፣ ሶሪያና የመን በማስፋፋት መላውን ቀጠና በእሳት ሊለበልብ የሚችል ሲሆን የዩናይትድ ስቴትስ ሙሉ ወታደራዊ ተሳትፎ የማይቀርበት ሁኔታን ይፈጥራል። ይህ ደግሞ በቅርብ ጊዜ ታሪክ ውስጥ ከመካከለኛው ምስራቅ ጋር በተገናኘ ታይቶ የማወቅ የጂኦፖለቲካ አደጋ ነው። ሁለተኛውና ቁጥጥር ከሚደረግበት ውጥረት ሊከተል የሚችለው መንገድ ነው። የተወሰነና ሚዛናዊ የሆነ የበቀል ልውውጥን የያዘ አዲስ መከላከያ ስልት መፍጠር ነው። ሁለቱም ወገኖች የሁሉንም ወገን ህልውና በሚያናጋ ጦርነት ውስጥ መግባት እንደማይፈልጉ መረዳት በከፍተኛ ስጋት የታጀበ የጋራ መገደብ ስልት ወይም ሚቹዋል ዲተረንስ ሊፈጥሩ ይችላሉ። በዚህ ስልት ውስጥ ጥቃቶች አሉ። ነገር ግን እነሱ በተወሰኑ ወታደራዊ አቅምና በይፋ የሚፈጸሙ ናቸው። ዓላማቸውም ከማጥፋት ይልቅ ማስጠንቀቂያ መስጠትና የጥቃቱን ዋጋ ማስከፈል ይሆናል።
ኢራንና እስራኤል ከፍተኛ የሳይበር ጦርነትን፣ የስለላ ዘመቻዎችና ኢኮኖሚ እገዳዎችን በመጠቀም በሌላው ላይ ጉዳት ማድረሳቸው ሊቀጥሉ ይችላሉ። ይህም የውጥረቱን ደረጃ ከፍተኛ ቢያደርገውም በቀጥተኛ የሰው ሕይወት መጥፋት እንዳይጠናከር ያደርጋል። ይህ ሁኔታ ቀጠናውን ወደ አንድ ረጅም ጊዜ የሚቆይና ከፍተኛ ተጋላጭነት ወዳለው የድካም ጦርነት ሊለወጠው ይችላል። ሶስተኛውና በዓለም አቀፉ ማህበረሰብ የሚፈለገው መንገድ ደግሞ የዲፕሎማሲ መንገድ ፍለጋና ውጥረቱን መቀነስ ነው። የሁለቱም ሀገራት ወሳኝ ጥቃቶች ከተፈጸሙ በኋላ ዓለም አቀፉ ማህበረሰብ በተለይም አሜሪካና አውሮፓ ግጭቱ ወደ ከፋ ደረጃ እንዳይሸጋገር ከፍተኛ ዲፕሎማሲ ግፊት ሊያደርጉ ይችላሉ። ይህ ግፊት ኢራን የኒውክሌር መርሃ ግብሯን እንድትቀንስ በሚያስገድድ ስምምነት ላይ፣ እስራኤል ደግሞ በውክልና ኃይሎች ላይ የምታደርገውን ጥቃት እንድትገታ በሚያስገድድ ስምምነት ላይ ሊያተኩር ይችላል። በማጠቃለያው ላይ የእስራኤልና የኢራን ውጥረት ቀስ በቀስ የተካ ኃይሎች ሽፋን ስር ወጥቶ በቀጥታ ግጭቱ መድረሱ ከሁሉም በላይ የግጭት ሽግግር አቅጣጫን በከፍተኛ ሁኔታ ከፍ ያደርገዋል። ማንኛውም ስህተት ወይም የተሳሳተ ስሌት ወደ ሰፊና ቀጠናዊ ጦርነት ሊያመራ የሚችል ሲሆን የኢኮኖሚ ቀውሶች፣ የኒውክሌር ስጋት መስፋፋትና ከፍተኛ ሰብአዊ ቀውስ መዘዞች ይሆናሉ። ይህ ግጭት የመካከለኛው ምስራቅን የጂኦፖለቲካ ካርታ በመሠረታዊነት የሚለውጥ አዲስ ዘመን መጀመሩን ያመለክታል። በአጠቃላይ እስራኤልና ኢራን አሁን ባለው ሁኔታ በሰዓት አፋፍ ላይ የሚገኙ ሲሆን ሁለቱም ወገኖች እርስ በርስ በመተማመን ግጭቱን ለመቆጣጠር እየሞከሩ እንደሆነ ተንታኞች ይገልጻሉ። ነገር ግን ኢራን የባለስቲክ ሚሳኤሎችን ምርት በከፍተኛ ፍጥነት መቀጠሏ በተለይም የፋርስን ባህረ ሰላጤ ርዝመት ከሚበልጥ አቅም ያላቸውን ሚሳኤሎች መሞከሯ በጉዳዩ ላይ ያላት ቁርጠኝነት ምንም ጥርጥር የሌለው መሆኑን ያረጋግጣል። ለድርድር ቦታ የማይሰጥ ይህ የሁለቱ ሀገራት የኃይል መጎናጸፍ የመካከለኛው ምስራቅን የወደፊት ዕጣ ፈንታ እንደ ጥራዝ ነጠቅ መጽሐፍ ከወዲሁ እርግጠኛ እንዳይሆን አድርጎታል። የዓለም ሀያላን ሀገራት ከውጭ ሆነው የሚመለከቱት ቢሆንም ኢራን 2000 ሚሳኤሎችን በአንድ ጊዜ የመተኮስ አቅም ላይ መድረስ ለሰላም ፈላጊዎች ሁሉ የሚያንቃደውል ነው። ይህ ሁኔታ እንደ ፈረስ ጋላቢ በቁርጠኝነት እየተመራ ያለ አደገኛ ሂደት መሆኑን መገንዘብ ይገባል ሲሉ ዓለም አቀፍ ተንታኞች ምክረ ሀሳባቸውን ያጋራሉ። ለዛሬ በዚሁ አበቃውም። በሌላ ዝግጅት እስከምንገናኝ ድረስ ቻናላችን ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ ይሁኑን። ሰናይ ጊዜ